ሄርሜላ በአዲስ ነገር ተከስታለች። ሰው ሁሉ ይለወጣል፣ ሰው ሁሉ ፊቱን ያዞራል። የማይለወጥ ፊቱን የማያዞር እግዚአብሔር ብቻ ነው። ኪስን አይቶ መዋረድን አይቶ መውደቅን አይቶ የማይተው እግዚአብሔር ብቻ ነው። በእውነት የሚያፈቅር በእውነት የሚወድ እግዚአብሔር ብቻ ነው። ቢተማመኑበት የማያሳፍር እውነተኛ መተማመኛ እግዚአብሔር ብቻ ነው። ብትደገፉበት የማይሰበር እንደ አለት የጸና መመኪያ እርሱ ብቻ እግዚአብሔር እና እግዚአብሔር ብቻ ነው ብላለች። በነገራችን ላይ የሰው ልጅ ብትደገፉት ምን ብትሉት ፊቱን ሊያዞር ሊቀየር ምን ሊል ይችላል ማለት ነው። ሰላም ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። የሚለቀው ቪዲዮ ከማንም በፊት በፍጥነት ከናንተ ጋር እንዲደርስ የደውል ምልክቷን መጫናችሁን እንዳትረሱ። እናም መደገፊያም መተማመኛም ፈጣሪ ብቻ ነው ማለት ነው። የሰው ልጅ ብትደገፉት ሊቀየር ይችላል፣ ፊቱን ሊያዞርባችሁ ይችላል፣ ሊኮራባችሁ ይችላል። ፈጣሪ ግን ሁሌም ብትለምኑት የሚደሰት ፈጣሪ ነው። የሰው ልጅ ብትለምኑት ይቀየርባችኋል ማለት ነው። እና ወደ እኔ ዙሩ፣ እኔን ለምኑኝ፣ አላሳፍራችሁም፣ እጃችሁን ዘርጉን የተባል ነው። ነገር ግን እውነት ለመናገር ከዚህ ፖስት በኋላ ሪፕላይ አድርጋ አንድ እህቴ የመለሰችላትን ላንብብላችሁ። ሪፕላይ አድርጋም አንቺ ስለ እግዚአብሔር ታውቂያለሽ እንዴ? እግዚአብሔር የሰው ሕይወት በጥብጡ ይላል እንዴ? መልሽልኝ። መጀመሪያ ያበላሸሽውን የሰው ትዳር አስተካኬ። ልዑልና አብርሽን ሩታን አንድ ላይ እንዲኖሩ አድርጌ። ከዛም በኋላ እግዚአብሔርን ታውቂዋለሽ፣ የምትለምኘውን ነገርም ይሰማሻል እንደማለት ነው ማለት ነው። ዞሮ ዞሮ ትዳር አስተካኪ እስከሚለው ነው እሷ የጻፈችው ማለት ነው። እና እውነት ፈጣሪን የምታውቂ ከሆነ ፈጣሪን የምትፈሪ ከሆነ ፈጣሪን አከብረዋለሁ ፈራዋለሁ የምትይ ከሆነ በሰው ትዳር ውስጥ አትግቢ። የሰው ትዳር ያበላሸሽውን በመሀል ጣልቃ የገባሽውን አንድ ላይ እንዲሆኑ አትረብሺ፣ አንድ ላይ እንዲሆኑ እርጂ። ከዛ ፈጣሪ ደግሞ ካንቺ ጎን ይሆናል። እግዚአብሔርን ካወቅሽ በሰው ትዳር ላይ ገብታችሁ የሰውን ትዳር በጥብጡ፣ ረብሹ፣ በትኑ፣ አፋቱ አይልም ብላ ነው ሪፕላይ እየጻፈች ያለችው ማለት ነው። ይህንን ነው ለመጥቀስ የፈለገችውና በነገራችን ላይ ፈጣሪ በሰው ትዳር ገብታችሁ በጥብጡ አፋቱ አይልም። አንድ ሰው ህይወት ይጀምራል ከተለያየ ሌላ ሰው ጋር ይቀጥላል በእርግጥ። ነገር ግን ደግሞ ሳይለያዩ በመሃል ገብቶ ፍታናና ተለያይተና የሚሉ እጅግ በጣም ብዙ ሴቶች አሉና ለዛችኛዋ ያልሆነ ለዚችኛዋ ሊሆን አይችልም ማለት ነውና እንደዚህ አይነት እንትኖች ስላሉ ቆም ብሎ ማሰብ ጥሩ ነው ማለት ነው። በተረፈ በቀጣይ ቪዲዮ ሌላም አዲስ አለ። በነገራችን ላይ ዛሬ ሄርሜላ ፖስት ያደረገችው ወደ 3-4 ቪዲዮ ነው ማለት ነው። ሁሉም ደግሞ በመዝሙር ነው የለቀቀችው ማለት ነው። እና ፈጣሪ ፈጣሪ የሚል ነው። ፈጣሪን እውነት የምታቂ ከሆነ በሰው ትዳር ውስጥ አትግቢ የሚል መልእክት ብዙዎች አሉ። በተረፈ በቀጣይ ቪዲዮ እንገናኝ። እስከዛው ድረስ ሰብስክራይብ ያደረጋችሁ ሰላም ቆዩልኝ።